ዋትስአፕ አይሰራም ነው ቴዲ? ነው በሌላኛው ስልክ ደው ይሄን የተጠቀምኩበት ስለሆነ ነው። እሺ በለኔ ላኪልኝ፣ እኔ ላኪልኝ፣ ላንተ ላክልሽ። ከስ ግን እንደ ሀሳብ ቢወጣ ደስ ይል፣ ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተፖስቷል እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋር በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፖስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው። ተዘርፍ ያለው ብሏል አለ። የተዘረፈውን እኔ አሁን ከፍራውል ትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፍ ያለው ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተራብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ አንተ ትቀጥላለህ። ከፊት ይቅርታ ለመሰለህ አንዳንዴ ክሊር እያደረግን ነው። የኔ ዕለት ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። እሺ በማድረግ እንደናችሁ እንግዲህ ሰሞኑን በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላችንም አስገብተናል። ሪሲቱን አታች አረግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮፕሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ ነው። እንዳጨርሰው ይሄ ነው ሪሲቱ። ቆይ ሪሲቱን ፖዝ ላረግ ነው። እሺ ዋናውን ፖይንት እሱ አይደል እኮ ፖዝ ላረግ ስላነቀችኝ ራሱ ዋናውን ይሄ ፖዝ አድርግና አሳያችኋል። አመሰግናለሁ። ተባረኩ ሁላችሁ። ቆይ ይሄ አንደኛው ረ ቆይ ኧረ ይሮጣል ራሱ የተመታ እንትን ነው። ቆይ እኔ ያመጣ ይኸው አንደኛው ረሲት ያለችው ኧረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። በፎቶ ሪሲቱ ይኸውላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው። እኔ ጋር የሚያሳየኝ አንደኛው 4000 አይንጠፍ በኢትዮጵያ ሬሲቱን ልኬልሃለሁ። በራሱ ሙሉ ራሱ ለየብቻው ፎቶ ከቪዲዮ ላይ ያስገባሁት እና ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነ ዮዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ የማውቀው ነገር የለም። ቫዮሌሽን ስለሚል እሱን አሳየልኝ ስክሪን። እንደሱ አይችልም። ባይ ዘ ዌይ ሬሲት ስታደርጉ ማናችሁም ወንድምና እህቶቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው፣ ስትራይክ ነው የሚሰጣችሁ። ስለዚህ 4600 ነው 887 ዶላር ከዛ በኢትዮጵያ
386791 ብር ይላል። ሌላ ሁለት ሪሲት ነው ያየሁት። ከይቅርታ አንዱ የሙሌ ነው፣ አንዱ የሙሌ ነው አይደል? የሙሌ ነው። አንዱ ደግሞ የማነው 791 ሺህ የዌብሳይት የዌብሳይት ነው። ኦኬ 396 ሺህ አሁን ያልኩት ነው። እያየው እያመጣው ነው። በዶላር የዌብሳይት ስንት ነበረ? 487 ሺህ 4887 ዶላር። ይቅርታ ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየዋቸው እኔም ቼክ እያደረግኩ ቪዲዮ ሰርታለች እና ቫይሌሽን የሚለውንም አሳያቸው። እዚህ ጋር ይኸው ኮሚኒቲ ጋይድላይንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት። እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው ማሳየት። ስለዚህ እኔ ምንድን ነው የማጠቃልለው? እኔ መረጃዎች አሉ። መልሳ በትልቁ በትልቁ አድርገኝና እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው አራቱ ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ የ19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። ይሄ ልቤ ሲፈቅድ ነው ቴዲ ለመሰለ አንደኛ አታፍነኛ ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለም ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው እሺ በቃሽ እየተባልኩ ነው። ይቅርታ። ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር እያያችሁ ማጠይቁ ከማንነት ጋር መነሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደርገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር ሁለት ሰው ወጥቶ ሌባ ላለኝ ለምን ንጽህናዬን የማውቀው እኔ ጥሩ ትራስ ያለኝ እኔ። ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው ሶስተኛ ደግሞ እዚህ ሀገር ስትኖር
ምንድን ነው የሚባለው የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው። ለኔ ያ ነው ሞቲቬ። ስለዚህ ዋናት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ጠይቁ ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ወይ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋችሁ እንደዛ ይገባኛል። ብዙ በደንብ ማስረዳት አለባችሁ። ግን ዊኒድ ኢኮኖሚ ኦፍ ወርድ ሳር እንደዛ ነው ማድረግ ያለብን። እሺ ተሙና ዮኒ የምታነሳላቸው ጥያቄዎች አሉ። እዚህ ውስጥ ደግሞ በደንብም የምትፈልጓቸው ሰዎችም ከሌሉ አንድ ክፍት ቦታ መኖር ስላለበት አንድ ለገስት እናስቀምጣለን። ብዙ አስፈላጊ አይደለም የሚባለውን ሰውዬ አክብሮን እንደመጣ አክብሮን ብንሸኘው ልና እኔ ሰው እስኪተካሽ ድረስ እስከዛ የሚሰጡሽን እንትን ሳሚ። እሺ ልሳምሽ ተሳሳሚ እስከዛ ተሳሳሚ። እሺ ቀጥል። ተሳሳሚ ኦ ማይ ጋድ በነገር ላይ ተሙ አይሰማም እያሉ ለምንድን ተሙ አይሰማም? አዎ ሚውት ሆኗል የእሱ። አሁን ነው የማየው። እኔ ደግሞ መልዕክት እየመለስኩ ስለሆነ ተሙሻ አንሚውት ቢያደርገው እሺ እያለዋል። አትሰማም። ለነሱ ለታች ላሉት አይሰማም፣ ለእኛ ትሰማ። እዚህ ጋር ሚውት ካለ እታች ላሉት አይሰማም። ያንተ ሚውት የሚውት ምልክት ነው ያለው። ቴዲ ሳማት ብለህ እኮ ደከመኝ። ይለፍልሽ። ተሳም አልቅሰሻል ነበር። ተሳም ባይ ሁሉ መጣ ነበር። ተሙ ወረድና ወይ ቶሎ ብለህ ላክ። ኔትወርኩ ነው መሰለኝ። ያው ነው ሚውት ነው ምልክቱ ይካል። ለእኛ ይሰማናል፣ ለታች ላሉት አይሰማም። ለእኛ ይሰማናል ተሙ፣ ለታች ላሉት ነው የማይሰማው። ወይ ወርዶ መምጣት አለበት። ወርዶ ይምጣ። እሺ ተሙ እስኪመጣ በትዕግስት ጠብቁ። አንድ በአንድ ትገቡና ጥያቄዎቻችሁን ታቀርባላችሁ። ከ2 ደቂቃ ያልበለጠ በእናታችሁ በተደጋጋሚ የምናገር ከ2 ደቂቃ ባልበለጠ እንደዛ ነው የምታደርጉት። ተሟችን ተሙ እስኪመጣ የሆነ ነገር ልበል። እሺ በብዛት እኔ ጋር የመጣልኝ ጥያቄም የቀበሮ ሜዳ ነበር የመማር። እኔም ደውዬ 1000 ጊዜ ጠይቄያታለሁ፣ አላዋሽም። ትመልስፋ እና ያለውን ነገር እዚህ ጋር በክሊር ተናግራለች። አይ ሬሲት አለን የምትሉ ሰዎች ካላችሁ ከማማት ይልቅ ይኸው የቀበሮ ሜዳ ተብሎ ቪዲዮ ሰርታ አደባባይ ነው የምትሰበስበው። እንደምታውቁ የእሱን የቀበሮ ሜዳውን ብታደርገው ጥሩ ነው ብዬ አስባለሁ። እና አለ የቀበሮ ሜዳ ሰብስባለች ካላችሁ ቪዲዮዋን አምጡ። ሰብስባለች የሚል እዚሁ አለች።
ማናገር ትችላላችሁ። ያ ነው እንጂ ሌላ ጥያቄ እኔ በአንቺ የመጣብኝ የለም እውነት ለመናገር እና እሱ ነገር ያው ከዚህ በፊትም ሰዎች በተገኙበት ጥያቄው ስለመጣ ያው ስም ማጥፋት ነው የሚባለው አይደለ? ስም እየጠፋ ስለነበረ መመለስ ስለነበረብኝ ቪዲዮ ሰርቼ ኑና ጠይቁኝ ብዬ ከ6000 እስከ 10000 ሰው በተገኘበት መልስ ሰጥቼ በጣም ነው የማመሰግነው። አላለቅም ገና መማርን የሚጠይቁ ሊገቡ ስለሚችሉ እና ያ መልስ ሰጥቻለሁ። አሁንም ቢሆን ቁጭ ብላ መማር በቀበሮ ሜዳ ሰብስባለች የሚል መረጃ ይዛችሁን አለሁ። ኤኒታይም መጠየቅ እችላለሁ። እሺ አይ ዶንት ቲንክ ፍቄና ዮኒ ሌላ ጥያቄ አለ ካሉት ውስጥ አንድ ከአንተ አንድ ከአድማጭ እያደረኩኝ ከዛ ሰው አስገባል። እንግዲህ የሰዎች ወደ በኋላ ላድርገው አንተን ጥያቄ ወይስ አሁን ትጠይቃለህ? እሺ እነሱ ይመልሱ። አይ እኔን ከጠየቀኝ እኔ የተጠየቅኩትን ነው እንጂ እኔ ፐርሰናሊ አይደለም። ፐርሰናሊ ምናልባት ከፍቄ ጋር ያለውን ነገር የምንፈታው ነገር አለ። ከዛ ውጭ ግን ከማንም ጋር እኔ ፐርሰናል ነገር የለም። ምክንያቱም የእኔም ብር አልነኩም፣ የእኔም ብር አልወሰዱም።